ሸኙ ልሄድ በቃኝ ይዘጋጅልኝ ሻንጣዬ መንቀረኝ ነነነ መጥቼ ሳጣት እሷን ብዬ አሁንማ የመጣሁት ሁሉን ጥዬ ከሰው ሀገር እዚህ ድረስ እሷን ብዬ ምን ሰራለሁ እሷን ብሎ በመጣው እግሬ እዚያው ልሂድ እሷን ብሎ በመጣው እግሬ። ሀይሚዬና ብሩክ መቼም ነው የማይለያዩትን ውዶቼ ቤተሰብ አሁን ላይ ያው ብዙ የምታለቅሱ ትኖራላችሁ፣ ብዙ የምትጨናነቁ ትኖራላችሁ ምናምን እና ውዶችዬ ወደ ቁም ነገሩ ስገባ የትም አትሄድም ቅመምዬ። ከሄደች ደግሞ ምናልባት አብረው የጀመሩት ፕሮሰስ ካለ ምናምን ከዚህ በፊት ታውቃላችሁ ዱባይ ከልደቷ በኋላ እስኪ ምናምን እያለ ነበርና ዱባይ እንመጣለን ብሎ ሁሉ ነው የተናገረው ላይቭ ላይ ምናምን ማለት ነው። የዛኔ ብላኬ ልደት ላይ ከዛም በፊት ነው ምናምን ተናግሯል። ብቻ ዱባይ እንደሚመጡ ተናግሮ ነበር ማለት ነው። እና ምናልባትም ይሄን ነገር ምክንያት አድርገው በዛውም ስራ እየሰሩበት ላይክ ቅመምዬ እንደሄደች አድርገው ከዛም በኋላ አብረው ሄደው ምናምን ከዛ እኔ ቁጭ ብዬ ሳስበው አላስቻለኝም አይነት ነገር። ስለዚህ ሀሰንን ጠይቄ የት እንደሆነ ምናምን በቃ አሁን ልሄድ ነው አይነት ነገር ብሎ ብሩኬ ዱባይ ላይ ልናገኛቸው እንችላለን። ብቻ እንደዚህ አይነት ሙድ ሊያራምዱ ይችላሉ። ካልሆነ ደግሞ የትም አትሄድም ቅመምዬ። ሲጀመር ማለት ነው ትናንት ፓስፖርት ተወስዶ እንዴት ነው በአንድ ቀን አዳር ውስጥ ተጨራርሶ ዛሬ ልትሄድ የምትችለው? ሲቀጥል ደግሞ ይሄ የአየር ትኬት እንኳን በአንድ ቀንም በሁለት ቀንም ብር ካለ ብር ኦቨር ያስከፍሏችኋል እንጂ ያልቃል። አስቸኳይ ምናምን ብር ካለ ያልቃል። ገባችሁ? ችግር የለውም እሱ። ግን ደግሞ ቅድሚያ ፓስፖርቷ አዲስ አበባ ከነበረ መቼ ነው ፕሮሰሱን የጀመረችው? መቼ ነው? እንዴት ነው ፕሮሰሱን የጀመረችው የነበረው? ወይስ በኦንላይን ምናምን ነው? በአንድ ቀን አዳር እንደዚህ ጨረስረስ ምናምን። ሲቀጥል ብትመጣ ዱባይ ነው የምትመጣው ብዬ አስባለሁ። ከሌላ ሀገር ግን ከመጣች እንዳልኳቸው አንድ ላይ ሆነው የጀመሩት ነገር ነበረ ማለት ነው። ለቫኬሽን ሊመጡ አስበው ከዚህ በፊት እንመጣለን ምናምን ሲል ስለነበረ ያን ምክንያት በማድረግ እንግዲህ ለዛ ይሆናል ማለት ነው ዱባይ ላይ የሚመጡት። ከዛ ያው እግር መንገዳቸውን በዚህ መንገድ መጥተው ሊሆን ይችላል እንጂ ሌላ ሀገር ምናምን ከሆነ አሁን አውሮፓ ሀገር ምናምን ፕሮሰስ አለው። ገባችሁ? ብዙ ፕሮሰስ አለው ምናምን፣ ቶሎ የሚያልቅንበት ነገር አይደለም። ብዙ ፕሮሰስ አለው። ዝም ብሎ እንደዚህ ቶሎ ምናምን ነገር አይደለም። እና የተመቻቸ ቦታ ነው፣ ደህንነቱ የተጠበቀበት ቦታ ነው የምትሄደው ምናምን ሲል ነበር እንግዲህ ትናንትና አቶ ሀሰን ማለት ነው። እና እሱ ልጅ እኮ የሚያወራው ነገር እና ምን ያክል ደህንነቱ የተጠበቀበት ቦታ እንደሆነ አላሁ አለም። ብቻ ግን ዱባይ ነው ልትመጣ የምትችለው። ግን ከ100% 85% አትሄድም ነው ብዬ የማስበው ማለት ነው። ምናልባትም ደግሞ ነገ ማለት ነው ሀሰን አሁን ሂዷል አይደለም፣ ብሩኬ እዛው ነበረ። ግን እንደመሄድ ሲል ነው እንግዲህ እንትኑ ያቋረጠው ማለት ነው። ሊሄድ ሲያስብ አይነት ነገር የለም ቪዲዮ ያቋረጠው እዛ ፓርት ላይ ነው። ከዛ በቃ ሳስበው ምናምን አላስቻለኝም አይነት ነገር ብሎ ሩጦ ሊመልሳት ይችላል። ፓስፖርቷን ቀምቶ ምናምን ሊመልሳት ይችላል። ከዛ ደግሞ በኋላ ላይ ከተመለሰች በኋላ ለመመለስከኝ ምናምን በማለት በጭቅጭቅ ደግሞ ሊሄዱበት ይችላሉ። ገባችሁ? ካልሆነ ደግሞ ወይ ናቲ ነው ምናምን ሩጦ መጥቶ ሊደርስባት ይሆናል፣ አይታወቅም እንግዲህ። ብቻ ግን በዛም አለ በዚህም የምትሄድ አይመስለኝም። ከ100% 85% የትም አትሄድም በሚለው ላይ ነኝ እኔ። ገባችሁ አይደለ? ምክንያቱም መቼ ፕሮሰሱን ጨረሰችው ምናምን የሁሉም ነገር እኮ ሂደት አለው። እንዶ ዝም ብሎ ምናምን ነገር አይደለም። ግን ለዩቲዩበር ይሄ ቀላል ነው፣ ለቪዲዮ ምናምን ማለት ነው። ግን ደግሞ እንደነገርኳችሁ ለቫኬሽን መሄድ አስበው መምጣት አስበው ከሆነ ወደ ዱባይ ወይ ኳተር ብቻ ዱባይ ነው ብዬ አስባለሁ። ወደ ዱባይ ለመምጣት ካሰቡ ደግሞ ቪዲዮውን ቀርጸው በቀን 2 ጊዜ ወይም 3 ጊዜ ቀርጸው ያስቀምጡትና ከዛ በኋላ እነሱ አንድ ላይ ይመጣሉ። ከዛ ያን ቪዲዮ ለኛ ይለቀቅልናል ማለት ነው። እንደዚህ አይነት አጋጣሚ ሊፈጠር ይችላል። ከዛ በኋላ በቃ ዱባይ ተገናኙ ይባላል ምናምን። ከዛ እርቅ ሊወርድ ይችላል ምናምን። ብቻ እንደዛ ገባችሁ? እና ትናንት የተወሰደ ፓስፖርት በአንድ ቀን አለቀ ምናምን። ደስ ይላል። ሲቀጥል ደግሞ ማለት ነው
ቅመሟ ወደ አዲስ አበባ ስትሄድ ጠልፏት ነው አይደለ ብሩኬ ወሰዳት መንገድ ላይ ጠልፏት ምናምን ነው ወሰዳት። እንግዲህ ያ ማለት ቤተሰብና ጋሽዬ ምናምን በስልክ ነው እንጂ እንደዚህ ቻው ምናምን ሳትላቸው ነው የሄደችው ማለት ነው። ከዛ አስባችሁታል እንግዲህ ቻው ሳትላቸው የሄደችውን ቤተሰቦቿን ማንም እንግዲህ ሪፖርት ላይ ሀሰን ብሩኬና ቅመምዬ ናቸው ያሉት እና እንግዲህ ልመለስም ላልመለስም የምችልበት ቦታ ነው የሚሄደው እያለች ደግሞ ትንሽዬ ሻንጣ ነው ያዘችው ምናምን እንደዛ እያለች እንዴት ነው ሀይሚዬ ብሩኬና ሀሰን ብቻ ሊሸኟት የሚችሉት? እና አብርሽ እና ኤፍሬም ምናምን ሌሎቹ ሰንበዶች የት ናቸው? ሌሎቹ ሰዎች የት ናቸው? ቤተሰብ የለም ምናምን አይሸኝም እንዴ? አገር እኮ ጥላ ነው የምትሄደው። ቀልድ ነው እንዴ እንደዚህ ምናምን? እኛ እንኳን ማለት ነው ደግሞ በዚህ መንገድ ነው በቃ ሀይሚዬ እንደው አስችሏት እንደው ኮሽተር ብላ ምናምን በዚህ መንገድ ብሩኬም በእንደዚህ አይነት መንገድ ነው ከቅመምዬ ጋር የሚለያዩት። አረ አብሮ ስንት ነገር ያሳለፉ ልጆች ለአንድ ቀን መለያየት እንኳን የሚከብዳቸው ሰዎች በእንደዚህ አይነት ሙድ ነው የሚለያዩት። ቀልድ ነው። የዚህን ያክል ምን ነፍስ አልተጠፋፉ በዚህ ልክ ምናምን ወይም ደግሞ ቤተሰቧን አልበደለ ቤተሰቡን አልበደለች ምን በዚህ አይነት ሙድ ነው የሚለያዩት? እኛ እንኳን እዚህ ሰው ሀገር ላይ ማለት ነው ምንም የማናቃቸው መፈጠራቸውን የማናቃቸው እንኳን ኢንዶኔዚያ፣ ስሪላንካ፣ ፊሊፒኒ ምናምን አብረን ስንሰራ ማለት ነው ሀገራቸው ሲሄዱ ኮንትራታቸውን ጨርሰው አብረን በነበርንበት ሰዓት በብዙ ጸብ ምናምን ውስጥ አብረን የቆየን ልንሆን እንችላለን ምናምን ግን ኮንትራታቸውን ጨርሰው ሲሄዱ እንዴት ስቅስቅ ብለን እንደምናለቅስ እንዴት ስቅስቅ ብለን የማናቃቸው ከነመፈጠራቸው የማናቃቸው ሰዎች እንኳን ማለት ነው እንኳን አይደለም ፍቅረኛዬን ስለይ እንኳን አይደለም አብሬው ብዙ ነገር ያሳለፍኩትን ልጅ ወደፊት ደግሞ ባሌ ብዬ የማስበው ልጅ ብዙ ነገር ከሱ ጋር ፕላን አድርጌ የነበረው ልጅ እንኳን ስለይ እንደዚህ በዚህ አይነት ሁኔታን ትልል ይቀርና ሰው ናችሁ የትኛውም አይነት ስትሮንግ ሆኖ የፈለገ ጠንካራውን የፈለገ ነገር ቢሆን አገር ጥላችሁ ስትሄዱ በእንደዚህ አይነት መንገድ አይደለም የምትለያዩት እንዴ ከባድ ነው እያልኳችሁ ነው። የሰው ሀገሮችን ሰዎች እንኳን ስንለያቸው ነገ ጧት የትም የማያውቁና የሰው ሀገሮችን ሰዎች እንኳን ስንለያቸው ሰው በመሆናችን ብቻ ሊለዩን ሲሉ የሆነ የሚሰማን ስሜት አለ። ገባችሁ አይደለ? ምናልባት አራ ከባድ ነው እና ምንም አታስቡት ጭራሽ የትም አትሄድም ቅመሟዬ። ሲቀጥል ደግሞ መጀመሪያ ላይ ብሩኬ የዘባረቀው ነገር አለ ስንሄድ ምናምን ነገርም ያለበት ፓርት አለ። ሲቀጥል ደግሞ ከዚህም በኋላ ከቅመምዬና ከኔ ጋር አብራችሁ እንደምትቀጥሉ አይነት ነገርም ብሎ አውርቷል ምናምን እና ያው ብሩኬን ታውቁታላችሁ አንዳንዴ እንትን ይላል ይሳሳታል ምናምን ከዛ ይሄ ድራማ መሆኑ ምናምን ይነቃል እና ምን ልላችሁ ነው ውዶቼ የማይሆነውን ከዛ ጋሽዬን ምናምን በስልክ ነው ቻው ያለቻቸው እንደዛ ነው። አረ ቀልድ። ለማንኛውም ውዶቼ ምንም አትጨነቁ አታስቡ የትም አትሄድም ቅመምዬ። ሌላው ደግሞ ሀሰን ደግሞ ማለት ነው ስራ አዛይ መሳይ ቅቤ አንጓሽ ነው የሚባለው በሀገራችን አባባል። ሁሉን ነገር ስትጨራርስ ምናምን ብዙ ሂደቶችን ስትጓዝ ከጎኗ ሆኖ አብሽር ጥሩ ነው የምታደርጊው ነገር ምናምን ሂጅበት እያለ ሲያበረታታ መጨረሻ ላይ ይችልሽ ተስፋ ቆርጣ ምናምን ትኬት ቆርጣ ሀገር እስክትወጣ ድረስ ጸጥ ያለ ልጅ ዛሬ ላይ ሪፖርት ተገኝቶ ምናምን ከዛ እሱን ብሩኬን ጠርቶ ፓስፖርቷን እንዲቀማትና እንዲያስቀራት መሞከር ማለት ምን ማለት ነው ውዶቼ? ምን ማለት ነው? እንደዚህ አይነት ሰው እኮ ግን አለ ውዶቼ። ለእናንተ ያዘነ መስሎ ግን ዝም ብሎ የሚወጋችሁ አይነት ሰው የለም። ቢስሚላ ከዚህ አይነት ሰው ይጠብቀን። ወላሂ በጓደኛ በፋሚሊ ሊሆን ይችላል፣ በተለያየ መንገድ እንደዚህ አይነት ሰው አለ። ገባችሁ? ለእናንተም ያዘነ መስሎ ብዙ ነገሮችን ህይወታችሁን ውስጥ ገብቶ ምናምን ብዙ ነገሮችን ካበላሽባችሁ በኋላ ግን አሁንም ደግሞ ለእናንተ ያዘነ መስሎ አሁንም ደግሞ ሌላ ቁስል እንትን የሚልባችሁ ሰው አለ። በዚህ በእውነተኛው እንትን አለ እንደዚህ አይነት ሰው። ግን ከእንደዚህ አይነት ሰው አለ ይጠብቀን እና አቶ ሀሰን ዝም ብትል ይሻልሃል። አሁን ሌላ እንደ ሪያሊቲ ቢታሰብ እርግጠኛ ነኝ ብሩኬ አፍንጫውን ነው የሚለው እንጂ በዚህ ልክ ይታገሰዋል ብዬ አላስብም። እና ብሩኬም ደግሞ እንግዲህ
በግዴታ ላስቀራት አልችልም። እሷ ወስና ከኔ መለየት ምናምን ከፈለገች ምንም በግድ የሚሆን ነገር የለም አይነት ነገር። አሁን እኮ ለምን አላስቀራሃትም አታፈቅራትም ማለት ነው የሚል አይጠፋም እኮ በነገራችን ላይ ማለት ነው። ፍቅር በትግል አይሆንም። ገባችሁ? ከሁለቱም ሳይድ እኩል የሆነ ፍቅር ሲኖራችሁ ነው ፍቅር ዘለቄታ ሊኖረው የሚችለው። እና አንዳንዴ ደግሞ በቃ ለሰው ልጅ የሆነ ቦታ ልትሰጡት የምትችሉት እሱ ለዛ ነገር ዝግጁ ሲሆንላችሁ ነው። ያ ማለት ምንድነው? አሁን ለምሳሌ ብሩኬ በቃ እሷን ማስቀረት እንኳን ቢፈልግ ቅመምዬ እንዴት እንደምትሆን በጣም ትናደዳለሽ ምናምን ያው ግድ ነው። አብራችሁት ብዙ ጊዜ ያሳለፋችሁት ሰው ጥሏችሁ ሊሄድ አይገባም። እንደምንም ብላችሁ ለማስቀረት ትሞክራላችሁ ምናምን። ግን የሆነ በቃ እንዴት ነው ያ ሰው ለእናንተ ያለው ቦታ አሁንም በቃ እንዳለ እንደ ድሮው ሊሆን ይገባል። ወይም ደግሞ ድጋሚ ወደ ህይወቱ እንድትገቡ የሆነ በር ነገር ሊኖረው ይገባል፣ ክፍተት ሊኖረው ይገባል፣ ሊጋብዛችሁ ይገባል። ገባችሁ? ሁሉን ነገር አጥር ካረገባችሁ ምንም ማረጋችሁም። በቃ ውሳኔያችሁ የሚሆነው የሱ ውሳኔ አምኖ መቀበል ነው። በቃ ቻው ነው የምትሉት። ምንም ልታረጓችሁም። ገባችሁ? እና ብሩኬ እንደዛ ስለሆነበት ነው ላይክ ከቅመምዬ የሚያገኘው ምላሽ ምናምን ላይክ በቃ በጣም እንደቆረጠች አይነት ነገር ስላሰበ በቃ በግድ ላስቀራት አልችልም አይነት ነገር ነው ያለው። እና ከዚህ በፊት ደግሞ በግድ ወስደሃት ምናምን ሲል የነበረ ማን ነው ሀሰን፣ ዛሬ ላይ ደግሞ በግድ ፓስፖርቷን ቀምቶ እንዳስቀራት ይፈልጋልና ግራ የገባው ልጅ። ለማንኛውም ውዶቼ ምንም አታስቡ፣ አትጨነቁ። የምንም መሄድ የለም፣ የትም አትሄድም። ከመጣችም አብሮ ነው የሚመጡት እንዳልኳችሁ። ብቻ ግን ከዚህ በኋላ ያለውን ነገር እንጠብቃለን። ግን እናንተ አታስቡ፣ አትጨነቁ። ሀይሚዬና ብሩኬ መቼም አይለያዩም። እሺ ውዶቼ ፏ በሉ።